እስቲ የከተማችንን ሩጫ አስበው። ህዝቡ እናንተን ጨምሮ ይሮጣል። የስልካችንን ጥሪ ብዛት ደግሞ አስተውለው። የትኛው ጥሪ ትርጉም አለው? የጓደኝነትን መረብ ሰፊነት አጤነው። ስንቱ ጥልቅና ውጤታማ ነው? አብዛኛው ሰው ብዙ ስራ የለውም፣ ነገር ግን 24 ሰዓት በፍጹም አይበቃውም። በአንድ ጊዜ ከብዙ ሰዎች ጋር በተለያዩ ስፍራዎች ቀጠሮን ደራርበን እንይዛለን። ስለዚህ ከአንዱ ጋር ካፌ ቁጭ ብለን እያወራን ሌላኛው በስልክ ያገኘናል። መልሳችን እየመጣው ነው፣ ደርሻለሁ የሚል 90% ውሸት፣ 5% እውነት፣ 5% ደግሞ ግራ መጋባት የሞላው መልስ ነው። የምናደርገውን አናውቁም። የት መሆን እንደፈለግን እርግጠኞች አይደለንም። ቢዝነስ ምንም ከማያከናውን አይነት ቢዝነስ እንዴት መዳን ይቻላል? የሚከተለውን ጥያቄ ራስህን ጠይቅ። ቢዝነስ ወይስ ውጤታማነት? ቢዚ መሆን ማለት ውጤታማ መሆን ማለት እንዳልሆነ በሚገባ አስታውስ። ቀደም ሲል ለመመልከት እንደሞከርነው በእጅ ላይ 100 ብሎኬቶች ቢኖሩ 100 የተለያዩ ሰፈሮች በመዘዋወር አስቀምጣቸው ብትመጣ አንተ እጅግ በጣም ቢዚ ሰው ነህ። የገነባኸው ነገር ግን የለህም። እነዚህም ብሎኬቶች በዓላማና በእቅድ አንድን ግንባታ ለመስራት ብትጠቀምባቸው ግን ቢዚም ነህ፣ ውጤታማም ነህ። ስንት ጓደኛ አለህ? በቀን ውስጥ ስንት ቀጠሮ ትይዛለህ? ብዙ ጊዜን የምታጠፋው ምን ላይ ነው? ረጅም ጊዜ ያደረግከውን አንድ ነገር አስብና ውጤቱን አሰላስል። ያንን ነገር ያን ያክል ረጅም ለሆነ ጊዜ አድርገው ምን ፍሬን አይተሃል? እባክህን የሩጫ ብዛትና ውጤታማነትን አታምታታ። ምን ያህል ቢዚ ሆነ ብዙ እንደሰራ አትንገረኝ፣ ምን ያህል ውጤት እንዳገኘ ንገረኝ ይላል ጄምስ ሊንግ። የህይወት ጥራት በውጤት እንጂ በሩጫ ብዛት አይለካም። ግንባታው አካባቢ የሚሯሯጠው ሰው ብዛት፣ የንትርኩ ግለትና የሚንቋቋው ድምጽ መጉላት ከስኬታማነትና ከውጤታማ ግንባታ ጋር ምንም ግንኙነት የለውም። ስኬት የሚለካው የምናደርገው ነገር በማወቅና የሚገባን ነገር በተግባር ሰዓት በማከናወናችን ነው። አንዳንድ ሰዎች ከአንዱ ቀጠሮ ወደ ሌላው ሲሮጡ፣ ከአንዱ ተግባር ወደ ሌላኛው ሲወራጩና በሰዓት ጭንቅንቅ ምክንያት ወደ ዘገዩበት ቀጠሮ አለክልከው ሲደርሱ ነው ህይወትን የኖሯት የሚመስላቸው። ከአንዱ ወደ ሌላኛው ተግባር የመራውራት ልማድ በስኬታማነታቸው ላይም ሆነ በጤንነታቸው ላይ ያለው ጠንቅ ብዙም አይታያቸውም። ተመልካቼ ሆይ ሩጫን አትቁጠር፣ ውጤትን ቁጠር። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አመሰግናለሁ።